አዲስ የተወለደች ሴት ልጅ ጸጉሯ ባይላጭ ሐራም ይሆናል ወይ ትላለች። ሐራም አይሆንም። እንዳውም መላጨት የለበትም የሴት ልጅ ጸጉር። ስለዚህ ባትላጩት ሐራም አይሆንም። የወንድ ልጅ ጸጉር ነው በተወለደ በ7 ቀኑ ይላጭ ያሉት ነብያችን ሰለላሁ ዐለይሂ ወሰለም። ወንድ ልጅ በተወለደ በ7 ቀኑ ጸጉሩ ቢላጭለት ሱና ነው፣ ይወደዳል። ነብያችን ሰለላሁ ዐለይሂ ወሰለም በተወለደ በ7 ቀኑ ጸጉሩን ላጩለት፣ በተወለደ በ7 ቀኑ አቂቃ ረዱለት፣ በተወለደ በ7 ቀኑ ስምም ማውጥለት ብለዋል። ስለዚህ ሶስቱ ይደረግለታል። ለሴት ልጅ ደግሞ ከመላጨት ውጭ ሁለቱ ይደረግላታል። አቂቃ ይታረድላታል፣ እንዲሁም ስምም ይወጣላታል። ግልጽ ነው አይደለ? መላጨት ለወንድ ነው፣ ለሴት መላጨት የለም። ይህ ሊታወቅ ይገባል። ይህን አስመልክቶ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ ብለዋል። ኩሉ መውሉድን ዩዐቁ ዐንሁ ሊ7 አያም ወዩሕለቁ ወዩሰማ። ማንኛውም የሚወለድ ልጅ በተወለደ በ7ኛ ቀኑ አቂቃ ይታረድለታል፣ ጸጉሩ ይላጫል፣ ስምም ይወጣለታል አሉ። እዚህ ላይ ሴትንም ይመለከታል። ከመላጨት ውጭ አቂቃ ይታረድላታል፣ ስምም ይወጣላታል። አቂቃ ማለት ምን ማለት ነው? አንድ ህፃን ልጅ በተወለደ በ7 ቀኑ የሚታረድለት የእርድ አይነት ነው። ልጁ በተስተካከለ ሁኔታ በጥሩ ስነ ምግባር ያድግ ዘንድ ይረዳዋል ይላሉ ዑለሞች። አላህ ሱብሓነሁ ወተዓላ አቂቃ ለታረደላቸው ልጆች የሚያደርግላቸው አንድ ነገር አለ። እርሱም ምንድነው? በጥሩ ሁኔታ እንዲያድጉና በጥሩ ስነ ምግባር ተኮትኩተው እንዲያድጉ ይረዳቸዋል ብለዋል ዑለሞች። ስለዚህ የሚወለድ ልጅ በተወለደ በ7ኛ ቀኑ አቂቃ ይታረድለታል። ለወንድ 2 ነው የሚታረድለት፣ ለሴት 1 ነው። ፍየል ወይ በግ። ለወንድ 2 ለሴት 1። ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል ሐዲስ ላይ? እናታችን አይሻ እንዳስተላለፈችው አመረ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩዐቀ ሊጉላም ከብሸይኒ ወሊልጃሪያ ከብሻ። ነቢዩ ሰለላሁ ዐለይሂ ወሰለም ለወንድ ልጅ 2 በግ ወይንም ፍየል እንዲታረድለት አዘዋል፣ አቂቃ ማለት ነው። ለሴት ደግሞ 1 ፍየል ወይንም 1 በግ አሉ። ግልጽ ነው አይደለ? ለወንድ 2 ለሴት 1 እና ይህን ይመስላል። መላጨት የሚለውን በተመለከተ ለማንኛውም ወንድ ልጅ ነው የሚላጨው በ7ኛው ቀን፣ ለሴት አይደለም። እሺ አቂቃቸው ከ7ኛው ቀን ቢያልፍስ? ከዚያ በኋላ ቢታረድላቸው ችግር የለውም። በ7ኛው ቀን ብታደርጉት መልካም ነው፣ ሱና ነው። ከዚያ በኋላ ቢያልፍም ችግር የለውም። እኛስ ለምሳሌ አቂቃ ሳይታረድልን ያደግነ ልጆች ምናምን ባለንበት ጊዜ በአሁን ጊዜም ቢሆን በየትኛውም የእድሜ ደረጃ ላይ ሆነን ማረድ እንችላለን አቂቃ። አሰላሙ አለይኩም።